የሐዋሳ ዩኒቨርሲቲ ግብርና ኮሌጅ ከጂአይዜድ ጋር በመተባበር በሲዳማ ክልል በዳሌ ወረዳ በ3 ተዳፋታማ ቀበሌያት ላይ በተፈጥሮ ማዳበሪያ የአካባቢውን ስነ ምህዳር በማሻሻል ምርታማነትን ለማሳደግ የምርምር ስራዎችን ሲሰራ ቆይቷል። ይህንኑ ምርምርና አዳዲስ የቴክኖሎጂ ግኝትን ውጤታማነቱን በሶማያ ቀበሌ በመስክ ጉብኝት እያስተዋወቀ መሆኑን በዩኒቨርሲቲው የአፈርና እጽዋት ተመራማሪና መምህር ፕሮፌሰር ሸለመ በየነ ተናግረዋል። ይህንን በጥሩ አያያዝ መሬቱ በሚገባው ሁኔታ ማምረት ነው። አሁን ያሰብነው ምንድነው? እዛ ስርስሩን አቮካዶ ቀጥሎ ማንጎ አሁን ሰኔ ማለቂያ ላይ ይተከላል። ከላይ ከፍ ያሉትን ይሄው እርከን ሰርተን ሳር በሾ የሆነ ሳር እርከኑ ላይ እንተክላለን። አፈሩን እንጠብቃለን። ወደ ላይ ደግሞ ከወንዶ ገነት ያሉትን ችግኞች መርጠን እስከ ላይ ድረስ ለቦታው የሚስማማውን ችግኞች አምጥተን በመትከል ይሄንን እንዳለ አግሮ ኢኮሎጂውን ለመጠበቅ ነው። በተለይ ተፈጥሮን በተፈጥሮ ማዳበሪያ ማከም ለውጥ የሚያመጡ ቴክኖሎጂዎችን በማስተዋወቅ የአርሶ አደሩን ምርት ለማሳደግ የዝግጅት ጊዜ ለውጥ መደረጉን ፕሮፌሰር ሸለመ ጨምረው ገልጸዋል። የሐዋሳ ዩኒቨርሲቲ ፕሬዝዳንት ዶክተር ችሮታ አየለ በበኩላቸው በተረፈ ምርትና በብስባሽ የሚዘጋጀው የተፈጥሮ ማዳበሪያ የተጎዱ ተዳፋታማ መሬቶችን ለምነቱን መጠበቅ መቻሉ ለሀገራችን ከፍተኛ ጠቀሜታ የሚሰጥ ወሳኝ ተግባር ነው ብለዋል። ከፍተኛ የሆነ ዓለም አቀፍ የማዳበሪያ ዋጋ መጨመር አለ። በውጭ ምንዛሪ የምናመጣው ነው። ይልቁንም በቅርብ ጊዜያትና ወራት ደግሞ የማዳበሪያ አቅርቦቱን ዓለም አቀፍ የጸጥታ ሁኔታ በራሱ በከፍተኛ ደረጃ ሁኔታውን እያወሳሰበው ነው። በዛ አንጻር አርሶ አደሩ ተፈጥሮ ማዳበሪያ ማዘጋጀት እንዲለምድ ያንንም ደግሞ በአነስተኛ ወጪ አካባቢውን ማልማት እንዲችል የሚያስችል ቴክኖሎጂን ነው እያስተዋወቁ ያሉት። በሐዋሳ ዩኒቨርሲቲ ግብርና ኮሌጅ የአፈር ተመራማሪና መምህር የሆኑት ዶክተር ባዩ ቡንኩራና አቶ አምራቹ ኡካቶ እንዳሉት ውስን በሆነው የአርሶ አደር ማሳና በተፈጥሮ ሀብት ላይ በደረሰ ጉዳት ምክንያት የተከሰተውን የስነ ምህዳር ችግርን በመቅረፍ ምርትን የሚያሳድግ ቴክኖሎጂን በማስተዋወቅ ማስፋፋት ከተቻለ ጠቀሜታዎቹ የላቁ ናቸው ብለዋል። መስከረም ከመጀመሩ መጀመሪያ መስከረም ላይ ናሰ መጨረሻ ጀምሮ ኮምፖስቱን በዚህ በቂ የሆነ ባዮማስ ባለበት እንዲያዘጋጁ ማዘጋጀት እንዲችሉ አድርገናል። ይህንን ኮምፖስት በዚህ በጊዜ ማዘጋጀት በአካባቢ ላይ የተለያዩ ቅጠላቅጠሎች የተለያዩ ኮምፖስት ሊደረጉ የሚችሉ ቁሳቁሳት በጣም በብዛት ያለበትና በሰፊው ያለበት ሰዓት ከመሆኑ አንጻር የሚያስፈልገውን ኮምፖስት በቀላሉ ማዘጋጀት ይችላሉ። እዚህ ቀበሌ ውስጥ እየተሰራ ያለው ያው ተፈጥሮን በተፈጥሮ ማዳበሪያ መጠበቅ ነው። ተፈጥሮ ማዳበሪያ ማለት ኮምፖስት፣ ፊግ፣ ወርሚ ኮምፖስት እና የተለያዩ ተፈጥሮ ማዳበሪያዎች አሉና እነዚህ ተፈጥሮ ማዳበሪያዎች እንደምታየው እዚህ የተለያየ አይነት ስሎፕ ያለው መሬት አለ። ይሄ ስሎፕ የተጎዳ መሬት አለ። ይሄንን የተጎዳ መሬት በተፈጥሮ ማዳበሪያ ወደ ምርታማነት መቀየር ነውና አሁን ባለው ነባራዊ ሁኔታ የኬሚካል ማዳበሪያ ከገበያ የሚገኘውም እየጨመረ በመምጣቱ አርሶ አደሩ አጠገቡ ባለው ነገር ማዳበሪያ የራሱን አዘጋጅቶ የራሱን መሬት የተጎዳ መሬት እየተካ የተሻለ ማዳበሪያ እንዲያደርግ መጀመሪያ በቨርሚ ኮምፖስት ጀምረን እዚህ ከላይ የሚታዩትን ተራራ ላይ የተወሰነ ስሎፕ ላይ ሰብልን ማምረት እንዲችል ማድረግ ነው። በዳሌ ወረዳ በ3 ቀበሌያት በወራ መስከረም በርካታ ተረፈ ምርትና ብስባሾችን በመጠቀም የተጎዱ ተዳፋታማ መሬትን ተፈጥሮውን መመለስ መቻሉንና ምርታማነትን ለማረጋገጥ ያለውን ጥቅም በተጨባጭ ሶማያ ቀበሌ በተሰሩ ስራዎች መታየታቸው ተገልጿል። በዚህ የተሳተፉ የወረዳው አርሶ አደሮች በምርምር የታገዘ ቴክኖሎጂን በመጠቀም የተገኘው ውጤት በማየታቸው ልምዱን ወስደው በማሳቸው ገቢራዊ እንደሚያደርጉ ተናግረዋል። አሁን መጣው እዚህ ያገኘው በጥሩ ሁኔታ ነው ያገኘው። ዳገቱ ላይ የሰራ ነገር በጣም ጥሩ ነው። ይሄ የራሱ ሳር በመሬቱ እንዳይሸራሸር በርከን ተሰርቶ በጥሩ ሁኔታ ነው አየው። እዚህ ቀበሌ ጉብኝት መጥቻ አየው። እዛ ተራራ ላይ የሰሩት በቆሎም ያው እርከን ሰርቶ ሳሩ አምጥቶ ሐዋሳ ዩኒቨርሲቲ የተከሉትን በያኔ አይቼው ይሄ ስራ ቆንጆ ነው ጥሩ ነው እያለ ግንዛቤ ወስጃለሁ። በተለይ አሁን ላይ ማዳበሪያ ከውጭ በመግዛት ለመጠቀም እየገጠመ ካለ የምንዛሬ ችግርን ለመቅረፍ የተፈጥሮ ማዳበሪያ መጠቀም ጥቅሙ ብዙ መሆኑን ለማወቅ ተችሏል።